ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ አርብ የምሽቱ ፕሮግራማችን ስለምታደምጡን ስለምትከታተሉን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ውድ ቤተሰቦቻችን በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ዛሬ የተወዳጁ የእንግሊዝ ፕሪምየር ሊግ የመክፈቻ ጨዋታ ይደረጋል። ከዚህ ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከዛ ውጪ አሁንም ቢሆን የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምሮ በርከት ያሉ ክለቦችን የተመለከቱ የዝውውር ጉዳዮችን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናብራም። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አሌሃንድሮ ባልዴ ባርሴሎና እንደማይፈልገው በግልጽ ካልነገረው በቀር ከክለቡ መልቀቅ እንደማይፈልግ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የመረጃ ምንጩ ይፋ ያደረገው። እንግዲህ አሌሃንድሮ ባልዴ ማንቸስተር ዩናይትድ ከሚፈልጋቸው የግራ ፉልባክ ተጫዋቾች መካከል አንደኛው እንደሆነ ትላንትና የወጡ መረጃዎች በትልቁ አሳይተው እንደነበር ይታወሳል። ነገር ግን የተጫዋች ከባርሴሎና የመልቀቅ ምንም አይነት ፍላጎቶች የሉትም። ነገር ግን ባርሴሎና ይህንን ተጫዋች እንዲለቅ ካልነገረው በስተቀር ከክለቡ የመልቀቅ ምንም አይነት እቅዶች እንደሌሉት ነው ፋብሪዚዮ ሮማኖ እየተናገረ የሚገኘውና ባልዴ በዚህ ምክንያትም ከማንቸስተር ዩናይትድ ትልቅ ፍላጎት እንዳለው ቢያውቅም በክለቡ ባርሴሎና ግን መቆየትን ይመርጣል። ማንቸስተር ዩናይትድ በግራ መስመር ተከላካይነት የተካኑ ተጫዋቾችን በመመልከት ላይ ነው የሚገኘው። ነገር ግን ለአሁኑ አነስተኛ ወጪ አማራጮች ላይ የማተኮር እድሉ ሰፊ እንደሆነም ላውሪ ዊትዌል የተባለ የመረጃ ምንጭም ይፋ እያደረገ እንደሚገኝ ነው ዘገባው በስፋት እያጋራ የሚገኘው። በባለፈው የውድድር ዓመት መገባደጃም እንግዲህ የሽንጥ ጉዳት አስተናግዶ ከታሰበው በላይ ለረጅም ጊዜ ከሜዳ የራቀው ቤንጃሚን ሼስኮ ወደ ሜዳ ለመመለስ መቃረቡን የመረጃ ምንጮች ይፋ አድርገዋል። ተጫዋቹን የሕክምና ቡድኑ ያወጣለትን እቅድ ተንተርሶ በክረምቱ የተጫዋቾች የዝውውር መስኮት ጊዜ ወይም ደግሞ በክረምቱ የልምምድ ጊዜ ወደ ሜዳ ለመመለስ ራሱን ለማዘጋጀትም በካሪንግተን ብዙ ቀናትን ማሳለፉንና በልምምድ ላይ በጣም ጠንክሮ መስራቱን ነው የቅርቡ የመረጃ ምንጮች እየተናገሩ የሚገኙት። በተጨማሪም ባለፈው ሳምንትም ከቡድን አጋሮቹ ጋር በጥቂት የልምምድ ክፍለ ጊዜዎች ላይ መሳተፉ ጭምር ይፋ እየተደረገ ይገኛል። በዚህ ሳምንት የልምምድ ተሳትፎን ማሳደጉ ሲነገር ከሃል ሲቲ ጋር ለሚደረገው የመጀመሪያው የውድድር ዓመቱ የመክፈቻ ጨዋታ ላይም የመሰለፍ እድል እንዳለው ጭምር ነው ይፋ የተደረገው። ሰሞኑን ፈርጠም ብሎ የተመለከትነው እንግዲህ ቤንጃሚን ሼስኮ በቀጣይ በፕሪሚየር ሊጉ ጥሩ ነገሮችን ለማሳየትም ወደ ሜዳ እንደሚመለስ ጭምር ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። ማንቸስተር ዩናይትድ ፈታኝ ጨዋታ ይጠብቃቸዋል ተብሏል። የነገው ተጋጣሚያቸው የሃል ሲቲ አሰልጣኝ የሆነው ሰርጌ እንግዲህ ከጨዋታው በፊት በነበረው አስተያየት ላይ ወይም በነበረው ፕሬስ ኮንፈረንስ ላይ ለማንቸስተር ዩናይትድ አስቸጋሪ ጨዋታ እንደሚያደርጉት ነው ይፋ ያደረጉት። ስለ ጨዋታው የጠየቁት አሰልጣኙ ማንቸስተር ዩናይትድ ለጨዋታው ቅድመ ግምት እንደሚሰጣቸው ምንም ጥያቄ የለውም፣ ግልጽ ነው ሲሉ ይናገራሉ አሰልጣኙ። ነገር ግን እኛም ጨዋታውን ለነሱ ፈታኝ ለማድረግ ነው የምንሞክረው ሲሉ ይናገራሉ የሃል ሲቲው አሰልጣኝ። እኔም በሆነ ከሌሎች አሰልጣኞች ጋር መፎካከር ስለምፈልግ ጨዋታውን በጉጉት እየጠበቅኩት ነውና ለማንቸስተር ዩናይትድ ጨዋታውን በጣም ከባድ እናደርገዋለን ሲልም ነው የሃል ሲቲው አሰልጣኝ እየተናገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ሉክ ሻው ይናገራል። ይሄ ክለብ ከተቀላቀልኩኝ ረጅም ጊዜ ሆኖኛል። እናም ይህ ስብስብ ደግሞ እስካሁን በክለቡ ካየኋቸው ሁሉ ምርጥ ስብስብ ይመስለኛል ሲል ነው ሉክ ሻው የሚናገረው። የተለያዩ ቡድኖችንና የተለያዩ የክለብ ድባቦችን አይቻለሁ። ነገር ግን ያለ አንዳች መጠራጠር የምናገረው ነገር ቢኖር ይሄኛው ስብስብ ከእስካሁኖቹ ሁሉ እጅግ አዎንታዊው፣ ደስተኛና ምናልባትም ከፍተኛ ተሰጥኦና ብቃት ያለው ቡድን አድርጌ እቆጥረዋለሁ የዘንድሮን የማንቸስተር ዩናይትድ ቡድን ሲልም ነው የሚናገረው። ለማንቸስተር ዩናይትድ በመጫወት በጣም በርከት ያሉ ጊዜያቶችን አሳልፍ ያለው
ነገር ግን ይሄኛው ቡድን በጣም ትልቅ መነሳሳት ያለው በጣም ትልቅ ደስታ በቡድን ውስጥ ያለበት የወጣት ተሰጦች የበዙበትም ስብስብ ይመስለኛል ሲል ነው ሉክ ሾው የተናገረው። በዚህ ክለብ ለረጅም ጊዜ መቆየቴ እጅግ በጣም ብዙ ልምዶችን እንዳገኝ አድርጎኛል። ለኔ ማንቸስተር ዩናይትድ የዓለማችን ታላቁ ክለብ ነው። እዚህ ብዙ ነገሮች ውጣ ውረዶችን አሳልፌያለሁ። ስለዚህም ብዙ ተምሬያለሁ። ለኔ አሁን ዋናው ነገር ልምዴን ለአዳዲስ ተጫዋቾች ማጋራትና በፍጥነት እንዲላመዱ እንድረዳቸው ማገዝ ብቻ ነው ብሏል። ሉክ ሾው ከ2014-15 የውድድር ዘመን ጀምሮ በሁሉም የፕሪሚየር ሊግ የውድድር ዘመናት ለአንድ ክለብ የተጫወተ ብቸኛው ተጫዋች መሆኑ ነው እየተገለጸ የሚገኘው። ይህንን በተመለከተም ጥያቄ ቀርቦለት ነበር። ደስ ይላል። ይህንን አላውቅም ነበረ። በጣም ልዩ ነገር ነው። እዚህ ለረጅም ጊዜ በመቆየት እጅግ በጣም እድለኛ እንደሆንኩኝ ነው የሚሰማኝ። በዚህ ዓመትም ጥሩ የውድድር ዘመን እንደማሳልፍም ተስፋ አድርጋለሁ ሲልም ጭምር ይናገራል። ሉክ ሾው ሀሳቡን ሲሰጥ በማንቸስተር ዩናይትድ እንግዲህ ከ2014-15 የውድድር ዘመን ጀምሮ ማንቸስተር ዩናይትድን ሲያገለግል እንደነበረ የሚታወስ ጉዳይ ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ። ተወዳጁ የእንግሊዝ ፕሪምየር ሊግ ከ89 ቀናት የእረፍት ጊዜ በኋላም ወይም ወደ 3 ወር አካባቢ እንግዲህ ገደማ አካባቢ ማለት ነው እረፍት ካደረገ በኋላም ዛሬ ይመለሳል። አርሰናል ከኮቬንትሪ ሲቲ። ሁለቱም ቡድኖች በሜዳ ላይ ምን ሊያስመለክቱን ይችላሉ የሚለውን ጉዳይ እንመለከታለን። ይሄ ጨዋታ ግን ዛሬ ምሽት ይደረጋል። የተወዳጁ የእንግሊዝ ፕሪምየር ሊግም በድጋሚ ተመልሷል። በርካቶች በጉጉት የሚጠብቁት ውድድር እንደሆነ ይታወቃል። የአምናው ሻምፒዮን አርሰናል ዛሬ በሚያደርገው የመክፈቻ ጨዋታ የተወዳጁ የእንግሊዝ ፕሪምየር ሊግ የዚህ ውድድር ዓመት ጅማሮን የሚያደርግ ነው የሚሆነው። በብዙ እግር ኳስ አፍቃሪያን ዘንድ ምንም ጥያቄ በሌለው መልኩ ተወዳጅነትን ያገኘውና በየዓመቱም ደግሞ በጣም በብዙ ሚሊዮኖች በቲቪ መስኮቶች የሚከታተሉት የተወዳጁ የእንግሊዝ ፕሪምየር ሊግ ዘንድሮ እንግዲህ የዘንድሮን ጅማሮ ዛሬ ሀብሎ ይጀምራል። ከሁለቱም የጨዋታ መንገድ ተነስተን ሜዳ ላይ ሁለቱ ቡድኖች ምን አይነት ጨዋታዎችን ሊያስመለክቱን ይችላሉ የሚለውን ጉዳይ ስንመለከት ከ2 ዓመታት መጠበቅ በኋላ ወደ ሊጉ ክብር የተመለሱት አርሰናሎች ዘንድሮ በደንብ በትልቁ በኮንፊደንስ ነው የዘንድሮን የውድድር ዓመት ያደርጋሉ ተብሎ የሚጠበቀው። ከ1935 በኋላ በክለቡ ታሪክ ተከታታይ የሊግ ሻምፒዮን ለመሆንና ታሪክ ለመጻፍ ነው ዛሬ ምሽት አንድ ብለው የሚጀምሩት። አሰልጣኝ ሚኬል አርቴታም ቢሆን ከዚህ በፊት 3 አሰልጣኞች ብቻ ያደረጉትን በተከታታይ ዋንጫ የማሸነፍ ታሪክን በጆዜ ሞሪኒዮ፣ ሰር አሌክሳንደር ቻፕማን ፈርጉሰን እና ከዛ ውጪ በፔፕ ጓርዲዮላ ብቻ የተደረገውን የተወዳጁ የእንግሊዝ ፕሪምየር ሊግን ባክ ቱ ባክ የማሸነፍ ሪከርድን በድጋሚ ለማድረግ ነው እንግዲህ ወደዚህ ውድድር እንደሚገባ የሚጠበቀው። እንግዲህ አንድ ብለው ዛሬም ጅማሯቸው ያደርጋሉ። ባለፈው ዓመት የሚኬል አርቴታው ቡድን ከሚቸገርባቸው ጨዋታዎች መካከል አንደኛው በሎ ብሎክ ሳጥናቸው ውስጥ በቁጥር በዛ ብለው እንግዲህ የሚከላከሉ ቡድኖችን መቅጠም እጅግ በጣም አስቸጋሪ ሲሆንበት ባለፈው የውድድር ዓመት እናስታውሳለን። ታዲያ በዛሬው ጨዋታ ላይም የፍራንክ ጄምስ ላምፓርዱ ኮቬንትሪ ሲቲ እንደዚህ አይነት ጨዋታዎችን ይከተላል ተብሎ ነው የሚታሰበው። አንደኛ ተጋጣሚው አርሰናል ከመሆኑ ጋር በተያያዘ ኮቬንትሪ ያንን መንገድ ሊከተል የሚችልበት እድል ወይም ምክንያቶች በጣም ብዙ አሉት ተብሎ ነው የሚጠበቀው። በሳምንቱ መጨረሻ በኮሚን ሺልድ የፍጻሜ ጨዋታ ማንቸስተር ሲቲን ገጥመው ባለድል በሆነበትና በዛ ጨዋታ ላይ ምርጥ 11 ሆነው ከጀመሩ ተጫዋቾች ብዙ ለውጦችን እንመለከታለን ተብሎ አይጠበቅም። ምናልባት የብሩኖ ጊማሬሽ በጉዳት ምክንያት በዚህ ጨዋታ ላይ ላይኖር ይችላል የሚሉ ግምቶች እየተነሱ ይገኛሉ። በዚህ ምክንያት ዴክላን ራይስ ወደ ቋሚ አስተላለፉ ሊመለስ የሚችልበት እድሉ እንዳለ ይታወቃል። እንዲሁ ደግሞ ቡካዮ ሳካም ወደ ሜዳ ወደ ቋሚ አስተላለፉ ይመለሳል ተብሎ የሚጠበቅበት ጨዋታ እንደሆነ ነው ይፋ የተደረገው። ከዛ ውጭ ግን በጣም በርከት ያሉ ለውጦችን በዚህ ጨዋታ ላይ እንመለከታለን ተብሎ በአርሰናል በኩል አይጠበቅም። ከኮሚን ሺልዱ የፍጻሜ ጨዋታ እንግዲህ ጨዋታውን በድል ለማጠናቀቅ አርቴታን በርከት ያሉ ጉዳዮችን ለማድረግም ዝግጁ እንደሆነ እየተነገረ ነው። ፈጣን ጅማሮችን ለማድረግ ይሞክራል ተብሎ ይታሰባል። ሁልጊዜ እንደዚህ አይነት ቡድኖችን ሲገጥሙ ደግሞ በመጀመሪያዎቹ 10 እና 15 ደቂቃዎችን ላይ ጎል ማስቆጠር መቻል እንግዲህ ተጋጣሚ ቡድንን በጨዋታው ላይ የማደግ ባህሪ ከማሳየቱ በፊት እርምጃዎችን የሚወሰድበት ከሆነ በትልቁ እንዲጠፉ ለማድረግም በጣም የሚገፉበት እድል ይኖራቸዋል ተብሎ ይታሰባል። ነገር ግን ኮቬንትሪ ሲቲ ደቂቃው በሚገፋ ቁጥርና እንደዚህ አይነት እድሎችን ወይም ጨዋታውን በአቻ ውጤት የሚቀጥሉበት እድሎችን ማግኘት የሚችሉ ከሆነ ጨዋታውን በጠንክሮ ለመጨረስም ሙከራዎችን የሚያደርጉበት ይሆናል ተብሎ ስለሚታሰብ አርሰናል ከመጀመሪያው ደቂቃ ጀምሮ ማጥቃቱን ይሰነዝራል ተብሎ እንደሚጠበቅ ነው የመረጃ ምንጮች የሚናገሩት። የአርሰናል የቀኝ ማጥቃት ክፍል በብዙ የሚጠበቅበት ጨዋታ ነው። ምናልባትም በዛሬው ጨዋታ ላይ እንግዲህ ቤስት 11 ላይ ማሻሻያ ይደረግባቸዋል ተብሎ ከሚታሰቡት መካከል አንደኛው ኖኒ ማንድዌኬን ተጠባባቂ አድርጎ ቡካዮ ሳካን ቋሚ አስተላለፍ ውስጥ ማካተት እንደሚሆን ምንም ጥያቄ የሌለው ጥያቄ ይሆናል ተብሎ ይታሰባል። እንግዲህ ባለፉት ሲዝናት በተለይ ቤስት ሲዝን በአርቴታ የሚባለው ሲዝን ላይ 91 ጎሎችን ያስቆጠረበት 2023/24 የውድድር ዘመን ነውና በወቅቱ ቡድኑ በተለይ በማጥቃቱ ብዙ ጠንካራ ነገሮች ከነበሩት ከነዛ ጥንካሬዎች መካከል ደግሞ የቀኙ የማጥቃት ክፍል በዛ መልኩ
እንደነበር እናስታውሳለን እና በዚህኛው ጨዋታ ላይም በዚህኛው የውድድር ዓመትም ያንን ነገር በትልቁ ሊጠቀሙበት እንደሚችሉ የሚያሳዩ ነገሮች ናቸው በትልቁ እየተነሱ የሚገኙት። ከ25 ዓመታት በኋላ በፍራንክ ጄምስ ላምፓርድ አስደናቂ ስራ ወደ ሊጉ የተመለሰው ኮቬንትሪ ሲቲ በዛሬው ምሽቱ ጨዋታ ላይም ለአርሰናል ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ኮቬንትሪ ሲቲ በክረምቱ ቡድኑን ለማጠናከር 130 ሚሊዮን ዩሮዎችን አካባቢ ፈሰስ አድርገው ወደ 7 የሚደርሱ አይነት አዳዲስ ተጫዋቾችን ማምጣታቸው ይታወሳል። ስለዚህ ለዚህኛው ጨዋታ ዝግጁ እንደሆኑ ጭምር አሰልጣኝ ደግሞ ተናግረዋል ፍራንክ ጄምስ ላምፓርድ። ከዛ ውጪ ደግሞ አሰልጣኙ ሲናገር ይህንን የውድድር ዓመት ልክ እንደ ሰንደርላንድና ልክ እንደ ሊድስ ዩናይትድ አምና እንዳደረጉት ከነሱ ተምረን ብዙ ነገሮችን እናደርጋለን ሲልም ጭምር ነው የተናገረው። ዛሬ ምሽት 4 ሰዓት ሲል ኤምሬትስ ስቴዲየም ላይ ጨዋታው ይደረጋል። ቶም ብራመል ደግሞ ይህንን ጨዋታ በመሀል ዳኝነት ይመራል ተብሎ ነው የሚታሰበው። በአርሰናል በኩል ጁሪያን ቲምበር እና ዊሊያም ሳሊባ በጉዳት ምክንያት ከዛሬው ጨዋታ ውጪ ሲሆኑ ሌላኛው የጉዳት ዜና ደግሞ ምናልባት የብሩኖ ጊማሬሽ የተወሰነ እንግዲህ ምቾት አለመሰማት ጉዳዮች እንዳሉ የሚያሳዩ ነገሮች አሉ። በጨዋታው ላይ ይኑር አይኑር እስካሁን የተረጋገጠ ጉዳይ እንደሌለው ነው የመረጃ ምንጩ ይፋ ያደረገው። የፍራንክ ጄምስ ላምፓርዱ ቡድን ኮቬንትሪ በጉዳት ምክንያት ካጣቸው እንግዲህ ተጫዋቾች ከነ ሃጂ ራይት ውጪ በዛሬው ጨዋታ ላይ ሁሉም ዝግጁ እንደሆኑ እየተገለጸ ይገኛል። በሊጉ የመክፈቻ ጨዋታ አርሰናል ከኮቬንትሪ ጋር ተጫውቶ የሚያውቀው አንድ ጊዜ ብቻ ነው። እሱም በ1993-94 ሲሆን በሚክ ክዊን ደግሞ ሃትሪክም አማካኝነት ኮቬንትሪዎች በሃይበሪ 3-0 አሸንፈው እንደነበር ይታወሳል። አርሰናሎችና ኮቬንትሪ ዛሬ ሲገናኙ ከ2001 በኋላ ለመጀመሪያ ጊዜ ሲሆን ለመጨረሻ ጊዜ ሲገናኙም 1-0 በሆነ ጠባብ ውጤት ማሸነፍ ችለው ነበር አርሰናሎች። በ1993-94 የውድድር ዓመት ኮቬንትሪዎች በደርሶ መልስም አርሰናልን ማሸነፍ የቻሉ የነበረ ቢሆንም ከዛ በኋላ ግን ባደረጓቸው 14 ጨዋታዎች ማሸነፍ የቻሉት በአንዱ ብቻ ነው። 13ቱ በአርሰናል የበላይነት የተጠናቀቁ ናቸው። አርሰናል ባለፉት 4 የፕሪሚየር ሊግ የውድድር ዓመታት የመክፈቻ ጨዋታዎችን ማሸነፍ ችሏል። አራቱንም እንግዲህ አርሰናል 5 ተከታታይ የሊግ መክፈቻ ጨዋታዎችን ያሸነፈው አንድ ጊዜ ብቻ ነው። ከ2001-2002 የውድድር ዓመት እስከ 2005-2006 የነበረው ተከታታይ 5 ዓመታትን ያንን አድርጎ ነበር። በድጋሚ ያንን ለማድረግ ዛሬውን ጨዋታ ማሸነፍ ይጠበቅበታል። ኮቬንትሪዎች ዛሬ በኤምሬትስ ስቴዲየም የሚያደርጉት የመጀመሪያ የሊግ ጨዋታቸው ሲሆን በኤምሬትስ ስቴዲየም የመጀመሪያ ጨዋታቸውን አድርገው ማሸነፍ የቻሉ ክለቦች 2 ብቻ ናቸው። ዌስትሃም በ2007፣ ሃል ሲቲ በ2008 ነው ይህንን ማድረግ የቻሉት። ሌሎቹ ግን በኤምሬትስ የመጀመሪያ ጨዋታቸውን አድርገው አሸንፈው የሚያውቁ ቡድኖች የሉም ነው የተባለው። በዛሬው ጨዋታ ላይ ምናልባት በአርሰናል በኩል አሰልጣኝ ሚኬል አርቴታ ምን አይነት ቡድን ይጠቀማል የሚለው በጉጉት ይጠበቃል። ነገር ግን ምናልባት ዴክላን ራይስን ወደ ሜዳ ይመልሰዋል ተብሎ ይታሰባል። ያው መጠነኛ ድካሞች እንዳሉበት በተደጋጋሚ ሲገለጽ እንደነበር ይታወሳል። ነገር ግን የብሩኖ ጊማሬሽ መጠነኛ ምቾት አለመሰማት በተለይም ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ አሰልጣኝ ሚኬል አርቴታ ያንን ነገር ተናግሯል። በጨዋታው ላይ እንደሚኖርና እንደማይኖር እንግዲህ በልምምዱን ተመልክተን ነው የምንወስነው የሚል አይነት ሀሳብን ሰጥቶ ስለነበር በዚህ ጨዋታ ላይ ይሰለፋል አይሰለፍም የሚለው እንግዲህ ወደ በኋላ ላይ የአስተላለፉ ሲወጣ ይፋ ይደረጋል ተብሎ ነው የሚታሰበው። ከዛሬው ጨዋታ ወጣን በልና ግን ሌሎች ርዕሰ ጉዳዮችን ከአርሰናል ጋር አያይዘን እናንሳ። አርሰናል የኤዝሬል ኮንሳን ዝውውር እንግዲህ አጠናቋል። የወቅቱ የፕሪሚየር ሊግ አሸናፊ አርሰናል የእንግሊዛዊውን ተከላካይ ኤዝሬል ኮንሳን ዝውውር በይፋ አጠናቋል። አርሰናሎች ተከላካዩን ከአስተን ቪላ በ51 ሚሊዮን ፓውንድ ነው ያስፈረሙት። እንግሊዛዊው ተከላካይ ኤዝሬል ኮንሳ በአርሰናል ቤት ለ4 ዓመታት የሚያቆየውንም ፊርማ እንዳኖረ ጭምር ይፋ ተደርጓል። የ28 ዓመቱ ኤዝሬል ኮንሳ በአስተን ቪላ ቤት የነበረውን ቆይታ 286 ጨዋታዎችን ማድረግ እንደቻለ ጭምር ነው ይፋ የተደረገው። ኮንሳ ሞርጋን ሮጀርስን፣ ዩሪ ቴለማንስን፣ ሉካ ዲኜን በመከተል ነው አስተን ቪላን በዚህ ክረምት የለቀቀ ሌላኛው የቡድኑ ቁልፍ ተጫዋች ሆኗል። አስተን ቪላ በተለይ አሰልጣኝ ኡናይ ኤምሪ ቡድን በዚህ ክረምት በጣም ወሳኝ የሚባሉ ተጫዋቾቹን ያጣው። ሞርጋን ሮጀርስን አጥቷል። ዩሪ ቴሌማንስ ወደ ዩናይትድ ሄዷል። ሉካ ዲኜ ፈረንሳይ ፓሪስ ሰን ዠርሜንን ተቀላቅሏል። ከዛ ውጭ ደግሞ አሁን ደግሞ ኤዝሬል ኮንሳን ለአርሰናል አሳልፈው መስጠታቸው ይታወሳልና ከባድ ጊዜ ነው እያሳለፉ የሚገኙት። አርሰናል ከኮንሳ በፊት ግን ሌሎች ተከላካዮችንም ፈልጎ እንደነበር የሚጠቁሙ መረጃዎችን እየሰማን እንገኛለን። እሱን ከማስፈረማቸው በፊት ሌሎች ተጫዋቾችን ሲመለከት ነበር። አርሰናል የአትሌቲኮ ማድሪዱን ማርክ ፖቢልን ለረጅም ጊዜ ሲከታተሉ ቆይተዋል። ነገር ግን አትሌቲኮ ማድሪዶች ፖቢልን ለመሸጥ ፈቃደኛ አልነበሩም። አርሰናል የባየር ሌቨርኩዘኑን ዣሬል ኳንሳህንም እንዲሁ ለማስፈረም ጠይቆ ነበር። ባየር ሌቨርኩዘኖች ግን ተጫዋቹን ለመሸጥ ፍላጎት አላሳዩም። በዚህም በተጨማሪ ሊቨርፑል በ70 ሚሊዮን ዩሮ የመመለሻ ደግሞ አማራጭም ስላለው አርሰናል ኳንሳህን ማስፈረም ከኮንሳ የበለጠ ውድ ሊሆንበት እንደሚችል በመገንዘብ ነው እንግዲህ ኮንሳን እንደመረጠም ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው።
ከዛ ውጭ ግን ኤዝሬል ኮንሳ አርሰናልን እንዲመርጥ ደግሞ አርቴታ እንዳሳመነው ጭምር በይፋ ተነግሯል። ኮንሳ ከሚኬል አርቴታ ጋር ያደረገው ጥሩ ውይይትም ወደ አርሰናል ለመምጣት የነበረውን ውሳኔ እንዳጠናከረለት ነው የሚነገረው። አርቴታ ኮንሳን ከቡድኑ ጋር በፍጥነት ሊላመድ እንዳለና እንዲሁም ደግሞ ያለው ብዙ ችግር መጫወት የሚችልም ተከላካይ እንደሆነ ያምናል። እንግዲህ ኮንሳ በዋነኝነትም የመሃል ተከላካይ ሆኖ መጫወትን ቢመርጥም በቀኝ ተከላካይነትም መጫወት ይችላል። ይህም ደግሞ ለአርቴታ በጣም ትልቅ አቅም እንዳለው ጭምር ወይም ትልቅ ጥቅም እንደሚሰጥ ጭምር ነው ዘ አትሌቲክ ይፋ ያደረገው። አርሰናል በአሁኑ ጊዜ የዝውውር መስኮቱ ላይ ኬናን የልዲዝን ለማስፈረም የሚቻልባቸውን ሁኔታዎች እያጠናና እየተመለከተ እንደሆነ የመረጃ ምንጩ ይናገራል። በተለይ ሚጉኤል ዴላኒ እንደሚናገረው ከሆነ ኬናን የልዲዝን ለማስፈረም ከታቀዱት መፍትሄዎች አንደኛው ጋብሪኤል ማርቲኔሊን የስምምነቱ አካል አድርጎ ወደ ዩቬንቱስ እንዲዘዋወር ማድረግ እንደሆነ ነው ሚጉኤል ዴላኒ እየተናገረ የሚገኘውና እንግዲህ አርሰናሎች እርግጥ ነው ዩቬንቱሶችን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው በተደጋጋሚ ጊዜ እየተናገሩ ይገኛሉ። ነገር ግን አሁንም ቢሆን ተጫዋቹን ለማሳመን በጣም ትልቅ ጥረቶችን እያደረጉ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በቀጣይ ከዚህ ተጫዋች ጋር በተያያዘ የተለያዩ እንቅስቃሴዎችን እያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው ዛሬ ከሰማናቸው መረጃዎች መካከል ያው ትልልቅ የሚባሉ ታማኝ የመረጃ ምንጮች ይህንን ጉዳይ ይፋ አላደረጉትም። ነገር ግን አንዳንድ የመረጃ ምንጮች እንደተናገሩት ከሆነ ሁሊያን አልቫሬዝን በተመለከተ ዛሬ ፔድሮ ሞራታ የተባለ አንድ የመረጃ ምንጭ ከዛ ውጭ ደግሞ ከወደ አርጀንቲና አንዳንድ የመረጃ ምንጮች ይህንን ጉዳይ አጋርተውታል። ሁሊያን አልቫሬስ ወደ አርሰናል ለመዛወር ክፍት ነው የሚል መረጃን ነው ፔድሮ ሞራታ መረጃውን ያጋራው። አሁን እያሰበበት ያለው ጉዳይ ነው። ነገር ግን አንዳንድ ጥርጣሬ ነገሮች ግን አሉት። ተጫዋቹም ውሳኔውን ያሳልፋል፣ በዛ ይቆያል ወይስ ወደ አርሰናል ይሄዳል የሚለው ይወሰናል። ወደ ባርሴሎና ማምራት እጅግ በጣም አስቸጋሪ ነው የሚሆንበት ሲልም ጭምር ነው ይህ የመረጃ ምንጭ የሚናገረው። መጀመሪያ አካባቢ ሁሊያን አልቫሬዝ ወደ አርሰናል መሄድ ያልፈለገበት ትልቁ ምክንያት ከአርሰናል ጋር የተያዘ ጉዳይ ሳይሆን ተጫዋቹ በእንግሊዝ መኖርን ስለማይወድ ነው የሚል አይነት ሀሳብን ነው ይህ የመረጃ ምንጭ የሚናገረው። የሁሊያን ቀዳሚ ምርጫ ባርሴሎና ነበር። ነገር ግን አርሰናል የእሱ ታላቅ መዳረሻ እንደሚሆን ቢያውቅም ወደ እንግሊዝ መመለስን ግን ይፈራል። የአየር ንብረቱን ጨምሮ የእንግሊዝ ሀገር መላመድም ለእሱ አስቸጋሪ ሆኖበት ነበር። የቋንቋም ችግሮች እንዲሁ ስላሉ በዛ መጫወትን አይመርጥም የሚል አይነት ሀሳብን ነው ይሄ የመረጃ ምንጭ እየተናገረ የሚገኘው። ኤቨርተንና ኢፕስዊች ታውን በእንግሊዝ እንግዲህ ጋብሪኤል ሄሱስን ለማስፈረም ከአርሰናል ጋር ንግግሮችን ካደረጉ ክለቦች መካከል ስማቸው ተጠቅሷል። የጋብሪኤል ሄሱስ ምርጫ በፕሪሚየር ሊግ ውስጥ መቆየትም ይሁን ወይስ መውጣት የሚለው ጉዳይ እስካሁን ይፋ አልተደረገም። በፕሪሚየር ሊጉ ታሪክ ውስጥ ግን ብዙ ጎሎችን ያስቆጠረ ብራዚላዊ ሆኖ ሪከርዱን የግሉ ማድረግ ግን እንደሚፈልግ ይነገራል። የሮቤርቶ ፊርሚኖን ሪከርድ መስበር እንደሚፈልግ ይነገራል። ነገር ግን አሁንም በክለቡ በእንግሊዝ ፕሪሚየር ሊግ ቆይ ወይስ ደግሞ ወደ ጣሊያን ክለቦች ያመራሉ እስካሁን አልተወሰነም። ምክንያቱም ጋብሪኤል ሄሱስ ወደ ጣሊያን ለማቅናትም ፍቃደኛ ሊሆን እንደሚችልም እንዲሁ ደግሞ ናፖሊንም የመቀላቀል አማራጭን ችላ እንደማይለው ጭምር ነው የሚነገረው። አርሰናልና ናፖሊ በተጫዋቹ ጉዳይ ላይ ቀደም ሲልም ተነጋግረዋል። ነገር ግን ጋብሪኤል ሄሱስ በመጨረሻም ውሳኔውን ከመስጠቱ በፊትም ያሉትን አማራጮች ሁሉ በጥንቃቄ መመርመር ነው የሚፈልገው። የኮንትራቱ ማብቂያ ጊዜ መቃረቡ ስለወደፊቱ ጊዜም በጥንቃቄ እንዲያስብበትም ያስገደደው እንደሚገኝ ጭምር ይፋ እየተደረገ ይገኛል። አርቴታ የሊጉን ዋንጫ ማስጠበቅ ምን ያክል ፈታኝ እንደሆነ ወደፊት የምናየው ይሆናል ሲል ይናገራል። ቀደም ሲል ይህንን አድርገን አናውቅም፣ እኔ የተለየ ኃላፊነት ሚና ውስጥም ሆኜ የነበረም ልምድም አለኝ። ነገር ግን ዋናው ጉዳይ በየዕለቱ የምናስመዘግበው ውጤት፣ የምናወጣው የብቃት መመኪያና ያንን መለኪያ ደግሞ እስከ ግንቦት መጨረሻ ድረስ ዕለት በዕለትም አጥንተን የሚጠብቅ ብቃታችንን ነው ሲልም ጭምር ይናገራል አርቴታ የቡድኑን የጉዳት ሪከርዶችንም ስለማሻሻል ሲናገር የበላይነታችን በጨመረ ቁጥር በመካከላችን ያለው ልዩነትም ሰፍቷል። ያ ደግሞ የተሻለ ነገር ነበር። ያንን ለማስቀጠልና ለማሳካት ደግሞ ከዚህ ይበልጥም እጅግ የተሻለን ሆነን መመለስ ይኖርብናል ብሏል። በተጨማሪም በመካከላችን ያለውን ልዩነትም አሁንም የበለጠ ለማስፋት በእነዚህ የተወሰኑ ቦታዎች ላይ ተጫዋቾችን ከጉዳት ነፃ ሆነው እንዲቆዩ ማድረግም ማሻሻልም ይኖርብናል ሲልም ጭምር ነው አርቴታም እየተናገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። አንዶኒ ኢራኦላ ይናገራል። በእርግጠኝነት አዳዲስ ተጫዋቾችን እናስፈርማለን፣ አንዳንድ ዝውውሮችም
እስከ መጨረሻው ሰዓት ድረስ ሊጎተቱ ይችላሉ ሲል ነው አንዶኒ ኢራኦላ የሚናገረው። ነገር ግን ዋናው ትልቁ ነገር የዝውውር መስኮቱ በሚዘጋበት ቀን ወይም በሴፕቴምበር 1 የምንገነባው ሙሉ ስብስብ ነው ብሏል። ምክንያቱም አሁን ባለንበት ሁኔታ የስብስብ ቁጥራችን በጣም አነስተኛ መሆኑ እውነት ነው ሲልም ጭምር ነው አንዶኒ ኢራኦላ የተናገረው። ነገር ግን የክረምት ተጫዋቾች የዝውውር መስኮት በሚዘጋበት እለት ግን በጣም ትልልቅ ነገሮችን አድርገን ዝውውሩን እንደምንጨርሰው በጣም ተስፋ አድርጋለሁ፣ ስብስባችንንም ያኔ በትልቁ እንደምናጠናከር ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። ሊቨርፑል የብራይተኑን የክንፍ ተጫዋች ያኮቦ ሚንቴን ለማስፈረም የተሻለ ጥያቄዎችን እንደሚያቀርብ ይጠበቃል ብሏል ሉዊስ ስቲል መረጃውን ሲያጋራ። በዚህ መሰረትም ሊቨርፑሎች እንግዲህ ይህንን ተጫዋች ማለትም የክንፍ መስመሩን ተጫዋችም ያኮቦ ሚንቴን ለማስፈረምም የተሻሉ እንቅስቃሴዎችን እያደረጉ ነው የሚገኙት። ሊቨርፑል ለከርቲስ ጆንስ ምትክ ተጫዋችን የመግዛቱ ነገር አጠራጣሪ ነው ተብሏል። ምክንያቱም ትራይ ኒዮኒ ትልቅ ሚናን ለመጫወት ዝግጁ እንደሆነ ያስባሉ እና እሱን ለማስቀጠል ሙከራዎችን ያደርጋሉ እንጂ አሁን ላይ ይህንን ተጫዋች የማስፈረም ምንም አይነት ፍላጎት እንደሌላቸው ነው የመረጃ ምንጩ እየጠቆመ እንደሚገኝ ዘገባው የጠቆመው። ያኩቡ ሚንቴ እንደ ኢብራሂማ ኢምባዬ አማራጭ ተደርጎ ነው የሚታየው። ሁለቱ አማራጮች ናቸው። ምናልባት ሊቨርፑል ሊያስፈርሙ የሚችሉት ከሁለቱ አንዱን ነው እንጂ ሁለቱንም ኢብራሂማ ኢምባዬንም እንዲሁ ያኩቡ ሚንቴንም በአንድ የዝውውር መስኮት ለማስፈረም እቅዱ የላቸውም። ብራድሊ ባርኮላን ለማምጣት ጥረት ያደርጋሉ። ከዛ ውጪ ከያኩቡ ሚንቴና ከኢብራሂማ ኢምባዬ ደግሞ ከሁለቱ አንዱን ለማስፈረም ጥረት ያደርጋሉ። ሊቨርፑል ከሁለቱ አንዱን ነው ሊያስፈርም እንደሚችል ጄምስ ፒርስ መረጃውን ያጋራው። በዚሁ የቼልሲ ጉዳዮችን እናንሳ። ቻቢ አሎንዞ ለኤንዞ ፈርናንዴዝ የመልቀቅ በሩን ክፍት ያደርግለታል ተብሏል። እንደ ዴይሊ ሜል ስፖርት ዘገባ ከሆነ ተጫዋቹ በክለቡ ቢቆይ ወይም በቼልሲ ቢቆይ ደስተኛ እንደሚሆን ምንም ጥያቄ የለውም። ነገር ግን ተጫዋቹ የመልቀቅ ፍላጎት ካለው ግን ከክለቡ ሊለቅ የሚችልበትን በር ግን እንደማይዘጋበትና ተጫዋቹን ስለመልቀቅም ፍቃደኛ ሊሆን እንደሚችል የሚያሳዩ ፍንጮች እንዳሉ ነው የተገለጸው። ቼልሲ አሁን ላይ ቀነ ገደቡን ካለፈም በኋላ ማንቸስተር ሲቲ ለዝውውሩ ከ140 ሚሊዮን ዩሮ በላይ እንደሚያቀርብ ይጠብቃሉ ተብሎ እንደሚታሰብ ነው ዴይሊ ሜል የተባለ የመረጃ ምንጭ ይፋ ያደረገው። አትሌቲኮ ማድሪድ ኒኮላ ጃክሰንን ለማስፈረም እየተከታተለ ቢሆንም ቼልሲ ዋና ትኩረቱን በተጫዋቾች ሽያጭ ላይ ግን እንዳደረገ ይፋ ተደርጓል። ማለትም ቼልሲ ኒኮላ ጃክሰንን በድጋሚ በውሰት ከመላክ ይልቅም በቋሚ ዝውውርም መሸጥ እንደሚፈልግ እየተገለጸ ይገኛል። ስለዚህም አትሌቲኮ ማድሪዶች ይህንን ተጫዋች ለመግዛት ትልቅ ጥረቶችን ያደርጋሉ። ነገር ግን ቼልሲ ቋሚ ሽያጭን ብቻ ነው ሊመርጡ እንደሚችሉ የተነገረው። ጄሚ ካራገር ይናገራል። ቼልሲ ለፕሪሚየር ሊግ ዋንጫ አርሰናልን ቻሌንጅ የሚያደርገው ቡድን ይመስለኛል፣ ወይም ቻሌንጅ የሚያደርጉት የሚፎካከሩት እነሱ ይመስሉኛል ሲልም ጭምር ይናገራል ጄሚ ካራገር። የሪያል ማድሪድ ጉዳዮችን ደግሞ እናንሳላችሁ ውድ ቤተሰቦቻችን። ዦዜ ሞሪኒዮ ይናገራል። አይደር ሚሊታኦ እንዲሁ ደግሞ ሜንዲና ሮድሪጎ ለረጅም ጊዜ ከሜዳ የሚርቁ ተጫዋቾች ናቸው ሲል ነው ዦዜ ሞሪኒዮ ከጉዳት ላይ ስላሉ ተጫዋቾች አንዳንድ ሀሳቦቹን ያጋራው። እነዚህ ሶስት ተጫዋቾች ለረጅም ጊዜ ከጉዳት ከኛ የሚርቁ ናቸው ሲልም ይናገራል። ጆዜ ሞሪኒዮ ይቀጥሉና አሁንም ቢሆን ካፕቴናችን ከኔ ጋር ትንሽ መላመድ እንዳለባቸው አስባለሁ። ካፕቴኖቹ እስካሁን ድረስ ካፕቴን ለመሆን ብቁ አይደሉም። ከኔ ጋር የሚፋጠጡበት አስቸጋሪ ጊዜ ገና አልደረሰም ሲሉ ጭምር ነው ጆዜ ሞሪኒዮ የሚናገሩት። ከአጥቂዎቼ ምን እጠብቃለሁ የሚለውን ለመናገር ያክል በ11 ተጫዋቾች መካከል እንግዲህ መከላከል አለብን። ካላደረግን ነገሮች አስቸጋሪ ይሆናሉ። ታክቲኬ ከጨዋታ ጋር ይያያዛል። አንዳንድ ጊዜ መጫን አለባቸው፣ አንዳንድ ጊዜ ደግሞ ወደ ኋላ መመለስ ይኖርባቸዋል። ስለዚህ ሁሉም እንደ ቡድን ነው መጫወት ያለባቸው ሲሉም ነው ጆዜ ሞሪኒዮ እየተናገሩ የሚገኙት። ሞሪኒዮ የቀጥሉና ቪኒሲዮስ ጁኒየርን በተመለከተ ሲናገሩ በማድሪድ ዋንጫ ማሸነፍ እንደሚፈልግ አውቃለሁ። እኔም የምፈልገውንም ጠንቅቆ ያውቃል። ያለምንም ጥርጥር ለጨዋታዎች በምንዘጋጅበት መንገድም ደስተኛ እንደሆነና ከመጀመሪያው ቀን ጀምሮ ማሸነፍ እንደሚፈልግም ተረድቻለሁ ሲል ነው ጆዜ ሞሪኒዮ የተናገረው። ተስማሚ የሆነ ቋሚ 11 የለኝም፣ በፈልግም እንኳን ማድረግ አልችልም ሲሉም ጭምር ነው ጆዜ ሞሪኒዮ የሚናገሩት። ቪኒሲዮስ፣ ቤሊንጋም እና ኤምባፔ ምርጥ ተጫዋቾች ሁልጊዜም ከምርጦች ጋር መጫወት ይፈልጋሉ። አንቸሎቲ ከቪኒ ምርጡን አግኝቷል። ቱሄል ከጁድ ቤሊንጋም ምርጡን አግኝቷል። ዲዲዬ ዴሾም ከኤምባፔ ምርጡን አግኝቷል። ከሶስቱም አንድ ላይ ምርጡን ማግኘት ደግሞ የኔ የጆዜ ሞሪኒዮ ስራ ነው ሲሉ አሰልጣኝ ጆዜ ሞሪኒዮ የሪያል ማድሪዱ አሰልጣኝ ሀሳባቸውን ሰጥተዋልና እነዚህን ተጫዋቾች በጋራ አዋህጄ ጠንካራ ቡድን ለመስራትም እሞክራለሁ ሲሉ ጭምር ነው የተናገሩት አሰልጣኝ ጆዜ ሞሪኒዮ። ቶተንሃም ሆትስፐርስ ሳቪኒዮን ለማስፈረም ተስማምቷል።
የሰሜን ለንደኑ ክለብ ቶተንሃም ሳቪኒዮን ከማንቸስተር ሲቲ ለማስፈረም ከስምምነት መድረሳቸው ነው የተረጋገጠው። ቶተንሃም ተጫዋቹን የሚያስፈርመው 85 ሚሊዮን ፓውንድ የሚደርስም የዝውውር ሂሳብ መሆኑ ይፋ ተደርጓል። ማንቸስተር ሲቲ ተጫዋቹ በ2024 ከዢሮና በ40 ሚሊዮን ዩሮ ነበር ያስፈረሙት። የ22 ዓመቱ ሳቪኒሆ ለማንቸስተር ሲቲ 53 ጨዋታዎችን ሲያደርግ 2 ጎሎችን አስቆጥሮ 12 አሲስቶችን ደግሞ አድርጓል ብሏል ዘ አትሌቲክ ያወጣው መረጃ። አስተን ቪላ አሮን ዋን ቢሳካን አስፈርመዋል። በአሰልጣኝ ኡናይ ኤምሪ የሚመራው አስተን ቪላ አሮን ዋን ቢሳካን ከዌስትሃም ዩናይትድ ማስፈረሙን ይፋ አድርጓል። አስተን ቪላ ተጫዋቹን የመግዛት ግዴታ ባካተተ የ1 ዓመት የውሰት ውል ማስፈረሙን ነው ይፋ እንዳደረገ የመረጃ ምንጮች እየተናገሩ የሚገኙትና አሮን ዋን ቢሳካ ከዌስትሃም ዩናይትድ ጋር ከተለያየ በኋላ አሁን ወደ አስተን ቪላ መቀላቀሉ ይፋ ተደርጓል። በሚቀጥለው የውድድር ዓመትም በፕሪሚየር ሊግ እንደምንመለከተው ነው የቀድሞ የማንቸስተር ዩናይትድ ተጫዋች እየተረጋገጠው። እንግዲህ በአጠቃላይ ግን አስተን ቪላ በተለይ ተጫዋቾቹን መልቀቁን ተከትሎ እነ ሉካ ዲኝን መልቀቃቸው ይታወሳል። ከዛ ውጭ ደግሞ ለማቲ ካሽም ተፎካካሪ የሚሆን ተከላካይ ለማስፈረም እንቅስቃሴ ላይ እንደነበሩ ይታወቃልና ለሱም እንግዲህ ተፎካካሪ የሚሆን ተጫዋችን ማምጣታቸውን የተነገረው። በአጠቃላይ ግን አስተን ቪላዎች ተጫዋቹን የመግዛት ግዴታ ባካተተ የ1 ዓመት የውሰት ውል ማስፈረማቸውን ነው ይፋ የተደረገው። የተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ ጅማሬውን እንደሚያደርግ ቀደም ብዬ ገልጬላችኋለሁ። ዛሬ በርከት ያሉ መርሃ ግብሮች በሌሎች ሊጎች የሚደረጋሉ። በፕሪምየር ሊግ ያው አንድ ጨዋታ ነው የሚደረገው። አርሰናልና ኮቬንትሪ ሲቲ ቀደም ብዬ እንደገለጽኩት ምሽት 4 ሰዓት ላይ የሚያደርጉት ጨዋታ የዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ የመክፈቻ ጨዋታ ነው። ከዛ ውጭ ግን ነገ በርከት ያሉ ጨዋታዎች ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ ቀን 8 ሰዓት ከ30 ሲል ሃል ሲቲ በሜዳውና በደጋፊው ፊት አዲስ አዳጊው ቡድን ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ይሄ ምሳ ሰዓት ቀን 8 ሰዓት ከ30 ላይ የሚደረግ ነው። ዩናይትድ ይህንን ጨዋታ የማሸነፍ ቅድመ ግምትን በትልቁ አግኝቷል። ከዛ ውጪ ኤቨርተን ቀን 11 ሰዓት ሲል በሜዳው ሂልዲንግተን ስቴዲየም ከክሪስታል ፓላስ ጋር የሚያደርጉት መርሃ ግብረ ይጠበቃል። የዳቪድ ሞይስ ቡድን ዛሬም እንግዲህ ነገ የሚያደርገው ጨዋታ ይጠበቃል። ከዛ ውጪ ኢፕስዊች ታውን እና ሰንደርላንድ በተመሳሳይ ቀን 11 ሰዓት ላይ ጨዋታቸውን ያደርጋሉ። እንዲሁ ኖቲንግሃም ፎረስት እና ሊድስ ዩናይትድም በተመሳሳይ ነገ ቀን 11 ሰዓት ላይ ነው ጨዋታቸውን የሚያደርጉት። ምሽት 1 ሰዓት ተኩል ላይ የሚደረገው ብሬንትፈርድ እና ቶተንሃም የሚያደርጉት ጨዋታ እንደሆነ ይፋ ተደርጓል። እሁድም ጨዋታዎቹ ቀጥለው ይደረጋሉ። የተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያው ሳምንት ጨዋታዎች እሁድ ቀን 10 ሰዓት ሲል ብራይተን ኤንድ ሆቭ አልቢየን በሜዳው አሜክስ ስቴዲየም ከአስተን ቪላ ጋር የሚያደርገው ጨዋታ ይጠበቃል። ከዛ ውጭ በተመሳሳይ 10 ሰዓት ማንቸስተር ሲቲ በሜዳውና በደጋፊ ፊት በኢቲያድ ስቴዲየም ከቦርንመዝ ጋር ጨዋታውን ያደርጋል። ቀን 10 ሰዓት እሁድ የሚደረግ ነው። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ የመጀመሪያ ፕሪምየር ሊግ ጨዋታቸውን ከማንቸስተር ሲቲ ጋር በአሰልጣኝነት የሚያደርጉ ይሆናል። ያው ከዚህ በፊት በቼልሲ አሰልጣኝነት ፕሪሚየር ሊጉ ላይ እናውቃቸዋለን። ነገር ግን በማንቸስተር ሲቲ በቋሚ አሰልጣኝነት ከቦርንመዝ ጋር የሚያደርጉት ጨዋታ የመጀመሪያ ጨዋታቸው ይሆናል። ሌላኛው አንዶኒ ኢራኦላም ሊቨርፑልን እየመሩ በሊቨርፑል አሰልጣኝነታቸው የመጀመሪያ ፕሪሚየር ሊግ ጨዋታቸውን የሚያደርጉት እሁድ ዕለት ምሽት 12 ሰዓት ከ30 ይሆናል። ከኒውካስል ዩናይትድ ጋር በሴንት ጄምስስ ፓርክ ነው ጨዋታቸውን የሚያደርጉት። የአምናው የሳውዲ ፕሮ ሊግ እንግዲህ ተሳታፊ ቡድን አሰልጣኝ የነበሩት የአልአህሊ አሰልጣኝ የሆኑት ማቲያስ ጄሻይል አሁን የኒውካስል ዩናይትድ አሰልጣኝ ናቸው። ኤዲ ሃውን በመተካትና 2 ጊዜ በተከታታይ የኤዥያን ቻምፒየንስ ሊግ ዋንጫ አሸናፊ ናቸው። ኒውካስል ዩናይትድን እየመሩ የመጀመሪያ እንግዲህ ትልቁ ፈተናቸውን ከሊቨርፑል ጋር እሁድ ምሽት 12 ሰዓት ከ30 ላይ የሚያደርጉት ጨዋታ በሴንት ጄምስስ ፓርክ የሚጠበቅ ነው። የዚህ ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ማለትም የመጀመሪያው ሳምንት የመጨረሻው ጨዋታ የሚደረገው ዕለተ ሰኞ ምሽት 4 ሰዓት ሲል ፉልሃምና ቼልሲ የሚያደርጉት መርሃ ግብር በክራቨን ኮቴጅ ይደረጋል። የቀድሞ የቡድን አጋሮች የሆኑት አልቫሮ አልቤል ዋና ቻቪ አሎንዞ በአሰልጣኝነት የመጀመሪያ የእርስ በርስ ፍልሚያቸውን የሚያደርጉበት ጨዋታ ይሆናል ተብሎ ይጠበቃል። በዚህ ሳምንት የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች እነዚህ ናቸው። በሌሎች ሊጎችም ግን በዚህ ሳምንት በርከት ያሉ ጨዋታዎች እንደሚደረጉ የሚጠበቅ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን ያደረግንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ወደ እናንተ እስክናደርስ ድረስ ለዛሬ ያዝነው ፕሮግራም እዚህ ጋር እናበቃለን። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።